ሄርሜላን የት ነው ያደረጋችኋት? ሁለታችሁ ከሁለታችሁ አንደበት መልስ ፈልጋለሁ። ገባሽ? በደንብ ታውቃላችሁ። በደንብ ታውቃላችሁ። ሲጀምር ማለት ነው ቤተሰብ አሁን ይሄን ቪዲዮ ለማውራት ምናምን ነገር ብዙም እንትን የሚያስብል አይነት ቪዲዮ ሁላ አይደለም። ባታውቁ ኖሮ እነሱ ባያውቁ ኖሮ እንደዚህ በቸልተኛነት አያወሩም ነበር። ጀስት ምንም አልመሰላቸውም የሄርሜላ መጥፋት ምናምን ነገር ማለት ነው። ማለት እኔ እሺ ቆይ እኔ ማለት ምንም መዳረቁ እኮ አያስፈልግም ከነሱ ጋር። አብርሽም እዚች ጋር ምንም ትንሽ ተሰርቷል። እነሱን መጠየቅ አይጠበቅበትም ነበር እንዳለ በቃ ምንም መልስ ስለማያገኘው ነገር ዝም ብሎ ይጠይቃቸዋል። አናቅም ነው መልሱ። ከዛን በቃ ተሳልቀውበት ምናምን ነገር በቃ ሲሳለቁበት ቆይተው ነው የተመለሱት። ኤፍሬምም ሩታም ማለት ነው። ማለት በዚህ አይነት መልክ ደግሞ ከነሱ ሄርሜላን አገኛለሁ ብሎ የሚጠብቅ ከሆነ አብርሽ እውነት ለመናገር እየተሳሳተ ነው። እውነት ለመናገር ማለት ነው። ቤተሰብ እስቲ እናንተ ምን ትላላችሁ? በዛሬው ቪዲዮ ቆዩ እስከ መጨረሻ እያየን እያንዳንዱን ነጥብ እያነሳ እናወራለን። ግን እኔ ከጅምሩ ነግራችሁ ነገር አብርሽ እዚች ጋር ይሆናላ አንዳንዴ እንዴት ነው የሆነ የሰረቃችሁን ሰው አንድ ላይ የጠፋባችሁን ነገር ስትፈልጉ ማለት ነው አንድ ላይ ስትፈልጉ መቼም እንደማታገኙት ልክ እንደዛው አይነት ነገር ነው እያደረገ ያለው። አሁን ይህን ስል 100% እርግጠኛ ሆኜ ኤፍሬምም ሩታም ያውቃሉ የሄርሜላ መጥፋት ለማለት ሳይሆን አሁን እነሱ ወስዶ ቢሆን ራሱ ማለት ነው ጀስት እነሱ ወስዶ ከሆነ አያገኝም። በቃ ከእነሱ መቼም አያገኝም። በእነሱ ፍቃድ የሆነ ሰዓት ላይ ቢለቋት እንጂ መቼም ሊለቁለት አይችሉም፣ እሱ ስለጠየቀ ብቻ ማለት ነው። እስቲ ቤተሰብ ይህን ቪዲዮ እስከ መጨረሻ እያየን አንድ ላይ ሪያክት እናደርጋለን። የእናንተንም ሀሳብ ኮመንት ላይ ትጽፋላችሁ። እኔም የራሴን ሀሳብ በዚህ ቪዲዮ ሙሉ በሙሉ አጋራችኋለሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? እንደ ተመልካች ቤተሰቦች ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላም እንድትሆኑልኝ እመኛለሁ። እኔ ለማታውቁኝ ሰዎች ቡሱ ባላለው፣ ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። በቀጥታ ወደ ቪዲዮ እንግባ። እግዚአብሔር ይመስገን ቤተሰቦቼ፣ አንዳንድ ነገሮች ትንሽ እያስጨነቁኝ ስለሆነ በድጋሚ ወደ እናንተ መጥቻለሁ ቤተሰቦቼ። እና እንግዲህ ትናንትና ምንም ነገር ዳኒ ሊያወራኝ አልቻለም፣ ሊነግረኝም አልቻለም፣ ሊያሳውቀኝም አልቻለም። እና ያለኝ አማራጭ የግዴታ ሩታና ኤፍሬምን ማግኘት አለብኝ ብዬ አስቤያለሁኝ። እኔ አብርሽ አሁን ከሩታም ከኤፍሬምም ከዳኒም ማናትሹ አሁን ጠፋ ብላለች፣ ከሜሪም ከአራቱም ማለት ነው ምንም አይነት መልስ አገኛለሁ ብላ እንዳጠብቅ። ምንም አይነት እንዲሁም ትንሽ ሊሻል የሚችለው እነ ደስታ አካባቢ ወሬው ካለ አይኖርም። እነሱ ጋም ግን ካለ ምናልባት እነሱን በጠይቀ እንጂ ከእነሱ መልስ አገኛለሁ ብሎ መጠበቁ አላቅም። እኔ ቀደምን ብያለሁ፣ የጠፋብህን ነገር ከሰረቀ ሰው ጋር አንድ ላይ እንደመፈለግ ነው። እና ከእነሱ መቼም መልስ አገኛለሁ ብላ አጠብቅ። እንዴት ነው እነሱ ለአንተ ሊነግሩ የሚችሉት? ቢያውቁ ኖሮ ማለት ነው። ምክንያቱም ማለት በቃ ያንተን ህይወት ማበላሸት የሚፈልጉ ሰዎች ናቸው። በተለይ ዳኒና ሜሪ ምናምን ነገር ማለት ነው። ሩታን ብትሆን ያው ጀስት ከእነሱ ጋር አንድ ላይ ነበረች እና ያንተን ህይወት ሊያበላሹ ከሚፈልጉ ሰዎች ምን አይነት መልካም ነገር ጠብቀ ነው ከእነሱ ልጠይቅ ምናምን ነገር ምትለው? ፈጽሞ አታገኝም። ቁርጥህን ወቅ። ሩታንም ኤፍሬምንም ማግኘትን ወስኛለሁኝ። ሁለታቸውንም አግኝቼ መጠየቅ ፈልጋለሁኝ። እና ዳኒ በዚህ ልክ እየማለ እንደዚህ እንትን እያለ በእርግጠኝነት የሆነ ነገር እንኳን ቢኖር የሆነ ፍንጭ እሱ ጋር ቢኖር ፊቱ ላይ የሚያስታውቅበት ነገር ይኖር ነበርና ሲጀመር እኔ አሁን ማንም ስለማለ ስላልማለ አላቅም ስላለ ምናምን ነገር ማንንም ማመን አለብህ ብዬ አላስብም። እንዴት ነው የምታምኑ እነዚህ ሰዎች? እንደዚህ እኮ ያንተን እገላ ምናምን ነገር በተለይ ዳኒ ምናምን ነገር ዳኒና ሩታ አደባባይ ካላወጣን ሲሉ የነበሩ ሰዎች ናቸው። እንዴት ልታምናቸው ትችላለህ? አሁን ይሄኛውን ነገር ለትልቁ ነገር ያልታመኑ ሰዎችም ማለት ነው። እና ሲቀጥል ደግሞ ሩታን ባለፈው ብያችሁ ነበር ማስጠንቀቂያ ስትሰጠው እንደ ቀልድ ምናምን ነገር ነበር ያለችውና ነገር የምትሉ ሰዎች ነበራችሁ። እንደ ቀልድ እንዳይደለ እኔ የዛኔም ታውቆኛል። ቅን የነበረው በውስጡ ብቻ ተጠንቀቅ ምናምን ነገር ብላ ነው የሄደችው። የምታስታውሱ ከሆነ ወርቁን አልቀበልም አብርሻ ያለ ጊዜ ማለት ነው። እና ማለት ያ ማስጠንቀቂያ በተሰጠ በቀጣዩ ቀን ነው እንደዚህ አይነት ነገር የተፈጠረው። በቀጣዩ ቀን ነው፣ በሁለት ቀን ብቻ። ለምን ያ ማስጠንቀቂያ ምንም በሌለበት እንዴት ሩታ ማስጠንቀቂያ ተጠንቀቅ፣ ለራስህ ተጠንቀቅ ምናምን ነገር ማለት ቻለች? ለምን? ይሄ በጣም ጥያቄ ውስጥ የሚከት ነገር ነው። ነገሮች ተስፋ እያስቆረጡኝ እየመጡ ነው እና ግራ እየገባኝ ነው ያለው። ማንን መክሰስ ማንን እንትን ማለት እንዳለብኝ አላቅም ቤተሰቦቼ። እና አብዛኛው ሰው ለፖሊስም አሳውቁ ምናምን ነገር እያላችሁ ነው። እና አሁን ያለን አማራጭ የመጨረሻ ሩታና ኤፍሬምን
እኔ አሁን የፖሊስ ምናምን የሚባለው ነገር ማለት ነው መጀመሪያ ነበር እንደዚህ አይነት ነገር ሊደረግ የሚገባው። ለምሳሌ ተጠርጣሪዎቹ እነ ሩታ፣ እነ ኤፍሬም፣ እነ ዳኒ፣ እነ ሜሪ ከሆኑ ራሱ ቢያንስ ለፖሊስ እንዳመለከት ምናምን ነገር ሳያውቁ ፖሊስ ነገር እየሆን በዝግታ በጸጥታ ውስጥ ነገር ሊያጣራ ይችል ነበር። ቢያንስ እነሱን በድብቅም ተከታትለው፣ ምክንያቱም አንተ ከተከታተልካቸው ማለት በቃ ነቅተውብህ የሆነ ነገር ሊፈጠር ስለሚችል እነሱ ማያውቁት ሰው ቢከታተላቸው፣ ኖርማል የለበሰ ሰው ቢከታተላቸው ምናልባት እነሱ ጋር ሄርሜላ ካለች ሊያዙ የሚችልበት ነገር ይኖራል። ግን አሁን ነገርየው አንዴ ተነካካ በቃ መጠየቅ ጀመርክ። ትላንትም ዳኒ ጋር ሄደ ስትለምነው ነበር ካወቀ ምናምን ነገር ብለህ፣ ዛሬ ደግሞ እንደገና ኤፍሬም እና ሩታ እና እንደዚህ ሲሆን በቃ ወይ ኢቨን እነሱ ደበቀው ቢሆን ራሱ ከአንዱ ቦታ ወደ አንዱ ቦታ ይቀይራሉ እንጂ ይሄ ለአንተ ፍንጭ ምናምን ነገር ሊሰጡ አይችሉም። ይሄ መቀመር ይህን ነገር መቀመር በጣም ቀላል ነገር ነው። አንድ የአማርኛ ፊልም ወይ የሆነ ፊልም ማየት ብቻ በቂ ነው። ሰውን መደበቅ በዚህ ዘመን በጣም ተራ የሆነ ነገር ነው። ለዛ ነው ቤተሰብ በጣም ጨንቆኛል፣ በጣም ደብሮኛል፣ በጣም ከፍቶኛል። ምን እንደማደርግ ራሱ አላውቅም። ሄርሚ ደግሞ የሆነ ነገር እንኳን አስከፍቻት ወይ አስደብሬያት ቢሆን ኖሮ ከሷ የሆነ ነገር እናይ ነበረ። ቢያንስ እውነት ለመናገር አሁን ሄርሜላ አሁን ለምሳሌ ማለት ነው አንዳንድ ሰዎች ማስተባበያ በራሷ ጠፍታ ቢሆንስ የሚል ነገር እያነሱ ነው። ማለት በራሷ ይሄ አብረሽ ወርቁን የዛኔ ስለተቀበለ ከፍቷት ምናምን ነገር ሄዳ ቢሆንስ የሚል ነገር እያነሱ ነው። ይሄ ምክንያት ሊሆን አይችልም ሲጀመር ማለት ነው። በራሷ ሄዳ እንደዚህ ድምጿን አስፍታ ልጠፋ አትችልም። ምክንያቱም አብረሽ እንደዚህ የሆነ እያየች ሳሉት እንግዲህ ወርቁን መልሷል። ያኮረፈች ቢሆን ራሱ ማለት በራሷ ጠፍታ ቢሆን ቢያንስ ቪዲዮ ታያለች አይደል ሲለቀቅ ማለት ሁለቱም ስልኳም ላይሰራበት የሚችልበት ምንም ምክንያት የለም። ብቻ ይሄ ማስተባበያችሁን ተው አንዳንድ ሰዎች ማለት ነው። ሄርሜላ የሆነ ነገር ባትሆን ማለት ይህን ያክል ድምጿን ልታጠፋ አትችልም። አብረሽም እንደዚህ ከአንድ ቦታ ወደ አንድ ቦታ እየሄደ ሲለምን ምናምን ነገር ዝም አትለም። ማኩረፍ ይህን ያክል እኮ አይደለም የሚያስደረገው። ወርቁንም የወርቁ ጉዳይ ከሆነ መልሶላታል አይደል ለሩታ ወርቁን። ከዚህ በላይ ታዲያ ምን ያርግ አብረሽ? እና እርግጠኛ ሆኜ የምናገረው ሄርሜላ በራሷ እንዳልጠፋች ነው። የሆነ ችግር ደርሶባታል። ይህን ግን እኛ አናቅም። ስለማናውቀው ነገር ብዙ ባናወራ ይሻላል። ግን እኔ አንድና አንድ ማውቀው ነገር ሄርሜላ በራሷ እንዳልጠፋች ነው። የሆነ አካል እጅ አለበት። በቃ የእሷ መጥፋት ላይ የሆነ ሰው እጅ አለበት። በነጋታው ከተነገረ እኮ ጠዋት ነበር የተገናኘው። ለምን አልጠየቅንም? እኔ አላውቅማ። በነጋታው ከሰዓት እኮ ነው የተነገረኝ እና ከእናንተ ጋር የተገናኘው ጠዋት ነው አይደለ? ያማታል እንዴ በእግዚአብሔር ስለሸሩተ በዚህ ልክ አሁን ነገሩን ለማለት ለምን ትሞክሪያለሽ እኮ? በቃ አንቺ ጋር ካለች በግልጽ አማርኛ መናገር ነው። ወይንም እናንተ ያደረጋችሁባት ቦታ ሲጀመር እናንተ ማለት ነው የእሷ ነገር ማለት ቢያንስ ባትወስዱና ነገር እኮ ማለት ነው ይሆናል። ሰው ጠፍቷል እየተባለ ይህን ያክል ሰው ችላ ሊል ይችላል ብዬ አላስብም። የምሬን እንደዚህ ችላ ማለታችሁ በጣም ያስጠረጠራችሁ ነገር ነው። እናንተ አሁን የፈለጋችሁት የሄርሜላ መጥፋት አለመጥፋት ውሸት ነው እውነት ነው ለማስባል ነው እንዴ? ውሸት ሊሆን አይችልም። ውሸት ቢሆን አብረሽ ራሱ ደብቆ መቼስ እንትን አይልም። ማለት ሩታ አሁን እዚች ጋር መከራከር የፈለገችው የጊዜያቶችን ምናምን ነገር አብረሽ ተሳስቶ በተናገረው ነገር ማለት አብረሽ ባለማወቅ በተናገረው ነገር ይሆናላ በዛች ክርክር ብቻ ይሄ ነገርየውን ውሸት ለማድረግ እየሞከረች ነው። ውሸት ቢሆን አብረሽ እናንተ ጋር ለምንድን ነው የሚመላለሰው? ዳኒ ጋር ሄዶ ለምንድን ነው የሚመላለሰው? እና እናንተ ክርክሩን ነው የፈለጋችሁት። በቃ አብረሽ ከተናገረው ነገር ስህተት እየፈለጋችሁ የሄርሜላን መጥፋት ልታቃልሉና እንትን ልትሉ በዛው ክርክር መፍጠር ነው የፈለጋችሁት ኤፍሬም እና ሩታ ማለት ነው እንጂ ቢያንስ ባያሳስባችሁ፣ እንዲሁም ላያሳስባችሁ ይችላል። እንደ ጠላት ስለምታዩት ሄርሜላን ላያሳስባችሁ ይችላል። ግን ባለፈው ደግሞ ይቅርታ ጠይቀናል ምናምን ነገር ብላችሁ የለ ታዲያ ለምን አላሳሰባችሁም? አሁን ማለት በፊት ቢሆን እሺ እንደዛ እናልፋለን። ግን ባለፈው ይቅርታ ጠይቃችሁ መልካም ሕይወት ተመኝተሽላችሁ ኤፍሬምም ቢሆን ይቅርታ ጠይቋት ምሳ እራት ካልጋበዝኩሽ ቤቴ ካልወሰድኩ ነገር ሲል የነበረ ሰውዬ አሁን ከምንም ነገር ሳይቆጥር እንዴት እንደዚህ በዚህ መልኩ ችላ ብሎ የእሷን መጥፋት አለመጥፋት ከምንም ነገር ሳይቆጥሮ ሊከራከር ይችላል? ማለት ይሄን ነገር እኔ አላቅም። እኔ አሁን ምን ያክል ፐርሰንት ትጠረጠራለህ ቢባል 80-90% ሩታና ኤፍሬምን ጠረጠራለሁ። ዳኒንም ሜሪንም ሁሉንም አራቱንም ጠረጠራቸዋለሁ። ምክንያቱም እርቅ አውርደናል ካሉ ቢያንስ ሊያሳስባቸው ይገባ ነበር አይደል? አይመስላችሁም? ቤተሰብ እዚች ጋር ከተሳሳትኩ አርሙኝ። አይደለም እየጠየኩሽ ያለሁት ካላገባኝ ይሄንንም ጉዳይ ልጠይቀኝ አትችልም። አትጩህ አቡ ተረጋጋ። እጮሃለሁ እንዴ? በማያገባኝ ጉዳይ እንድታናገረኝ አልፈልግም። አይመለከተኝም። ምን አገባኝ እኔ እሽሩታ በጣም ስለዚህ የባለፈው ይቅርታ ምናምን ነገር ውሸት ነበረ
ጥሩ ነገር ስትመኝላት አልነበረም ለሄርሜላ። በጣም ግልጽ የሆነ ነገር ቤተሰብ፣ ከዚህ በላይ ግልጽ የሆነ ነገር የለም። ማስጠንቀቂያውንስ ቢሆን ለምን ሰጠሽ ለአብርሽ? የዛኔ ለምን ማለት ቀጣዩ ተረኛ እሱን ሊታገት የሚችለው እንዴ? በጣም አሁን እንጃ እኔ ይሄን ነገር አሁን ማጠረጥሩ ሰዎች ጨፍናቸዋል። በቃ የምር ጨፍናቸዋል። አብርሽ መጠርጠሩ እነሱን ተገቢ ነው፣ በጣም ተገቢ የሆነ ነገር ነው። ግን እንግዲህ መጠየቁ ጥርጣሬውን ብቻ እንትን ብሎ ቢታው አሪፍ ነበር። ግን መጠየቁ ትንሽ ስህተት ነው እውነት ለመናገር። ምክንያቱም አይነግሩትም፣ በቃ መቼም አይነግሩትም። እኔ አሁን በቃ ልንገራችሁ እየተረዳ ያለሁት ነገር የባለፈው ይቅርታ ውሸት እንደነበር ነው። በቃ የባለፈው ኤፍሬምም ሩታም የጠየቁት ይቅርታ ሰላም ለመፍጠር ምናምን ነገር የሚሉት እንደ እህት እንደ ወንድም ሁላ እኮ ጓደኛሽ ልሁን በሰላም ምናምን ነገር እንቀጥል እንደ እህትማማቾች እንቀጥል ስትል ነበር። ታዲያ እሺ እንደ እህትሽ የምታስቢ ከሆነ የት ጠፋች ምናምን ብለሽ ለምንድን ነው ልጠይቂ እንትን ያላልሽው? ጀስት የእሷን መጥፋት ውድቅ ከማድረግ የዘለለ ሌላ ነገር አልታየሽም። ቤተሰብ እኔ እንዲሁም ጥርጣሬን 90% ቅድም 89 አይደል ያልኩት፣ አሁን 90 እና ከዛ በላይ ነው ጥርጣሬ ከፍ ያለው። አንድ ነገር ልንገርሽ፣ ማወቅና አንቺን በአካል አላገኘሁሽም እስካሁን አይደለ? ላገኘሽ ስለምፈልግ ነው። ሲቀጥል ደግሞ እቺ ልጅ ህፃን ልጅ አይደለችም፣ ትልቅ ልጅ ነች። ኖ አንድ አዳምጪኝ፣ ትልቅ ልጅ ነች። መጠየቅ ነው። እሷን ስልኳ ይጠራል እያላችሁ ነበረ፣ የተጫጫኋችሁ ነበር። ከጠራ ደውሎ ማናገር። ሲጀመር ልንገራችሁ እስቲ አብርሽ በዚህ ሰዓት ሌላ ሊጠረጠር የሚችል ማን ጠላት አለው? በዚህ ሰዓት እኛ እንደምናውቀው ከሆነ ማለት ነው። ምናልባት እኛ እኮ ከካሜራ አሁን በአብርሽ ዙሪያ ያሉ ሰዎች በካሜራው ውስጥ ያሉ ሰዎች ብቻ ናቸው ማለት አንችልም። ከካሜራ ጀርባ እኛ ማናውቃቸው ብዙ ሰዎች ሊኖሩ ይችላሉ። ግን አሁን እንደምናየው ከሆነ ሙሉ ህይወታቸው እንግዲህ እዚች አንድ ላይ ነው። እንግዲህ በእነሱ ህይወት ውስጥ በጣም ውስን ሰዎችን በተደጋጋሚ ጊዜ ነው እያየን ያለ ነው። ስለዚህ በጣም በቅርበት ያሉ ሰዎች እነሱ ናቸው ማለት ነው። ጠላትም ሆነ ወዳጅ በቅርበት ያሉ ሰዎች ናቸው ሊጠረጠሩ የሚችሉት። እና በዚህ ሰዓት ደግሞ እንደ ጠላት ከተቆጠረ ከነሱ ሌላ ጠላት ማንም የለውም በዚህ ሰዓት አብርሽ። እና ይህን ነገር ቢያንስ ህግ ጋር ተወስዶ ማለት ነው። ያው ህፃን አይደለችም፣ ከ18 ዓመት በላይ ናት። መቼስ ወጥቶ ሆነ ነገር ህግ እንትን ሊል አይችልም። በቃ ቢበዛ አፋልጉኝ ቢለጠፍ ነው። ግን እንደዛም ህፃን አይደለችም ሄርሜላ ልጠፋ ምናምን። ስለዚህ ተጠርጣሪዎች ተጠርጥረው ለተወሰነ ጊዜ ይሄ ምርመራ ቢደረግ አሪፍ ነው። እንደኔ ማለት ነው። ይታሰሩ ምናምን አይደለም እያልኩ ያለሁት፣ ግን ምርመራ ይደረግ። የአንድ ሰው ጉዳይ የአንድ ሰው መጥፋት አሳሳቢ ከሆነና እንትን ሚል ከሆነ ማለት የምርም እንትን ሚሉ ከሆነ እነሱ ራሳቸው ፈቃደኛ ሆነው ሊመረመሩ ይገባል። እውነት ለመናገር እስኪ እያየኝ አውራ። እያየሁ እኮ ነው የማወራህ። ውሸት እንደሆነ ፊት ላይ ያስታውቅብሃል እኮ ያስታውቅብሃል። ፊት ላይ ውሸት እንደሆነ በደንብ ያስታውቅብሃል። ስለዚህ ትክክለኛውን እውነታ መናገር ነው ሞር የተሻለ የሚሆነው። የምንከራከረው እንዴ በማይሆን ነገር እኮ ነው ጊዜ እየፈጀ። እኔ እኮ ማለት ነው ማነው አብርሽ ከነዚህ ጋር አትዳረቅ። ለምን ትዳረቃለህ? ኤፍሬሙ ከሆነ ዘና ብሎ ምናምን ነገር ምንም የተፈጠረ አልመሰለው እንደዚህ ዘና ብሎ ሲያወራ ማለት ነው። ይሄ ሰውዬ እኮ ማለት ነው ትላንት ወዲያ ነው ምናምን ነገር በቃ የወንድሜ ሚስት ምናምን ካልጋበዝኩሽ በቃ አንቺን የመሰለች ቆንጆ ምናምን ነገር ሲል ነበር። ያ ሁሉ ሳቅ የተኩላ ሳቅ እንደሆነ እንግዲህ አብዛኛው ሰው ገብቶት ነበር። ያው አብርሽ በጊዜ ያንን ነገር ከሄርሜላ ናት ውረድ ብቻ ብሎ ተወ እንጂ ሌላ ነገር በሰዓቱ ሊፈጠር አልቻለም። እና ያ ሁሉ ሳቅ የውሸት እንደሆነ ይታወቃል። በቃ ቢያንስ እሺ እኔ ቀደምም ብያለሁ እኮ አልወሰዱም ቢባል ራሱ አሁን አልወሰዱም ብላችሁ የምትከራከሩ ሰዎች አልወሰዱም ቢባል ራሱ ለምን ሊያሳስባቸው አልቻለም ታዲያ? ኤፍሬም ታዲያ እሺ ቢያንስ ዝምድና እኮ ይኖራል ወደፊት ፈጣሪ ብሎ እንትን ቢል ከሆነ ዝምድና ይኖራል። ታዲያ የወንድሙ ሚስት ጠፋች የተባለ እንዴት ነው እንደዚህ አያገባኝም ምናምን እያለ እንትን የሚለው? ያገባዋል፣ በትክክል ይመለከተዋል። ሄርሜላ ያለችበትን ቦታ ንገረኝ፣ ውሰደኝ፣ ምንም ይሁን በቃ ከዚህ በኋላ ለሚፈጠሩት ነገር ራሴ ሪስክ ወስዳለሁ። ሲጀመርም ከእናንተ ጋር የሚያደራረሰኝም ነገር አይኖርም። ስለዚህ ለመጨረሻ ጊዜ ግን ልጠይቅህ፣ የት ነው ያለችው? እኔ ምንም አውቀው ነገር የለም። እኔ እኮ አብርሽ ማለት ነው ለምን ይሄን ሁሉ ደቂቃ ይሄን ሁሉ ጊዜ አግተዋል ብለህ የምጠረጠራቸውን ሰዎች ሄርሜላን ስጠይቅ ለምን እንደሆነ ነው ግራ የሚገባኝ። ለምን እንዴ አሁን አንተ አስጨንቅ 10-20 ጊዜ ስለጠየቅ ይመልሱልሃል እነሱ። ታዲያ ማገቱ ምን ጥቅም አለው? የዛን ሰዓት ያገቱት እነሱ ከሆኑ ያገቱት ጥቅሙ ታዲያ ምንድን ነው? ስጠይቅ ነገር የሚመልሱ ከሆነ ማለት ትርጉም አይሰጥ ነገር እኮ ነው። አሁን እየጠየቅ ያለው እያደረክ ያለው በእርግጥ ላለማስቀየም ወይ ደግሞ ቅድምም ብሏል እንትና አብርሽ ከልጅ ጋር ስላለች አሁን ብትከሰስ አሁን ለምሳሌ ጥሪ ምናምን ነገር ከፖሊስ ቢደርሳት ልጁን ጥላ የሆነ ቦታ ምናምን ነገር እስር ቤት ምናምን ነገር መሄዱ አይቀርም። የዛን ሰዓት ደግሞ ማነው የሚጎደው? ልጁ። እነዛን ነገሮች ይገባኛል ለምን እንደዚህ እንደምታረግ ማለት ነው። ግን እስቲል አሁን እነ ዳኒ ጋር ምናምን ነገር መሄዱ ተገቢ አይደለም። አሁን ነገ ታዲያ ሜሪ ጋር ሄደ እንደገና ልጠይቃት ነው
ማለት 3-4 ቀን ምናምን ነገር ጠላቶቼ ናቸው ብለህ የምታስባቸውን ሰዎች ልጠይቃቸው። ይሄ ተገቢ እርምጃ አይመስለኝም። ቀደም ያልኩት ነገር ነበር ተገቢ እርምጃ ሊሆን የሚችለው፣ ግን አብርሽ እንደዛ አይደለም እያደረገ ያለው። ይበልጥ ነገርየውን እያስረዘመ ነው። ኤፍሬም እየቀለክብኝ ያለው እኔ ለምሮ ቀልደው እኮ እየቀለክብኝ ያለው። እሺ እኔ ጋር ሄርሜላ የለችም። ኬላ አምጣት፣ ፎቶዋን ላሳየህ። አያቸው እንትና ኤፍሬም ሙሉ በሙሉ ቀልድ ነው ለሱ። በቃ የሄርሜላ መጥፋት የአብርሽ እንደዚህ መሆን መጨነቅ ምናምን ነገር ቀልድ ነው ለሱ ማለት በቃ ይሄ ከምንም እንዳልቆጠረውና ነገር በዚህ ትረዳላችሁ። ሄርሜላ ዛሬ ጠፋች አልጠፋች፣ መጣች ኖረች ቀረች ምንም እየመሰለው አይደለም። ታዲያ እንዴት ነው አሁን ይሄን እንደዚህ የሆነ ምናምን ነገር አብርሽ እንዴት ነው እንደ ወንድም እንትን ሊያከብር ነው የሚችለው? ብዙ ሰዎች አብርሽን እንትን ሲቃወሙ ምናምን ነገር ሰማለሁ። ኤፍሬምን እንዴት ጠረጥሯል? ኤፍሬምን እንደዚህ እንዴት ሲሉና ነገር አይቻልም። እንዴት አሁን ኤፍሬም በዚህ አይነት በንቀት አይነት ሲቀልደበት እንዴት አክብሮ ምናምን ነገር ያናግረው እንዴ? አብርሽ እኮ ታናሽ ወንድሙ ነው አይደል? ኤፍሬምን የታገሰውን ያክል ማንንም እኮ አልታገሰም። እውነት ለመናገር ማንንም አልታገሰም እንዴ? ወንድምነቱና ነገር በልጦበት ብዙ ነገር በትዕግስት ጠየቀ አብርሽ። ያን ግን ሊረዳ አልቻለም ኤፍሬም። ያበረታታል ኤፍሬም ለራሴ አውቃለሁ። ስለዚህ ማንም ስለ ጮኸ ማደርገው ነገር የለም። ግን ሄርሜላ አላልኩ፣ ሄርሜላ እኔ ጋር የለችም። ለዛን ቀን ደግሞ ስተት ከሆነ እኔ እናንተ ጨርሰናል። አታገኛት ብላይ ከዛ ቀን በኋላ ያገኘኋትም ነገር የለም። ስለዚህ ጉዳይ እኮ አውርተናል። ለምን ድጋሚ ማንሳት እንደፈለግ አላውቅም። እሺ ቆይ አሁን እኔ ጥያቄ ማለት ነው የዛኔ ስትለያዩ በምን አይነት መልኩ ነው የተለያያችሁት? እንግዲህ በነጋታው ነው አይደል ሄርሜላ የጠፋችሁ። በቀጣዩ ቀን ከኤፍሬም ጋር በተገናኘሽ በማግስቱ ማለት ነው እራት ጋብዝሻለሁ ምናምን ነገር ብሎ ከዛ በኋላ ድምፅ ምንም በቃ አላየንም ስለ ሄርሜላ፣ እነሱም የሚያውቁት ነገር የለም። እና ስትለያዩ እንዴት ነበር የተለያያችሁት? ሲጀመር በሰዓት ውስጥ ምንድን ነው የተነጋገራችሁት? ሲጀመር ካሜራ አለ ችግር የለውም ስትል አልነበር? እንዲሁም ቪዲዮ ላይ የምታስታውሱ ከሆነ እዛም ያለውን ነገር እንቀርጽላቸዋለን ምናምን ነገር ብሎ ግን ተረሳስቶ ቀረ፣ የምታስታውሱ ከሆነ ማለት ነው። እና ምንድን ያወራችሁት የዛን ሰዓት? ስትለያዩስ የተለያያችሁ ከሆነ የምርም የተለያያችሁ ከሆነ ስትለያዩስ ምን ተባብላችሁ ነበር የተለያያችሁት? ይህን ነገር ግልጽ ልታደርግለት ይገባል ለአብርሽ። ቢያንስ አንድ እንትን መረጃ ትሰጠዋለህ ለአብርሽ ማለት ነው። የሆነች ነገር ፍንጭ ይኖራል። ምክንያቱም ከዛ ከተለያዩ በኋላ ሄርሜላ የለችም፣ በቃ ቤት አልተመለሰችም ምናምን። ስለዚህ ያቺን ነገር ቢያንስ ግልጽ አድርግለት፣ እንደ ወንድም የምታከብረው የምርም ለሱ የምታስብለት ከሆነ ማለት ነው። እንደታላቅ ማለት ነው። ማንም ዙሪያ ላይ ያለ ሰዎች ማንም እንደማይጠቅሙ ልነግርህ እፈልጋለሁ። ምናልባት ዛሬ ላይ ስለምታስፈልጋቸው ኤፍሬም እያሉህ ሊሆን ይችላል። ስምህን በጣም እንትን እያሉት ሊሆን ይችላል። ግን ደግሞ ማንም ሰው ዙሪያ ላይ ነገ አይኖርም። ምን ጠቅመህ እኛ ነን። ኤፍሬም ግን ማለት ነው ልብ ብለህ ብትረዳ፣ ልብ ብለህ ምናምን ነገር ቆመ ብለህ ብታስብ፣ የምታውቀው ነገር ካለ በጊዜ ብትነግር ነው የሚሻለው። የምታውቀው ነገር ካለ ምንም ሳታስለፋ ምንም ማገዶ ሳትፈጅ ምናምን ነገር ለአብርሽ ንገረው። ሌሎቹ ውስጥ ከአብርሽ ጋር ማለት ነው ተለያይቷል። ምንም ያገናኛቸው መስመር አይኖርም ከዚህ በኋላ። ሩታን ብትሆን በልጇ በኩል እንጂ አሁን ልጁ ባይኖር ኖሮ ለምሳሌ አትገናኝም ነበር ከአብርሽ ጋር፣ በቃ በዛው ትቀራለች እሷን ብትሆን ማለት ነው። አንተ ግን ዞሮ እስከ መቼም ቢሆን ማትለያዩበት አይነት ደም አለባችሁ፣ በቃ ንክኪ ያላችሁ፣ በቃ ወንድም ሆነ እሱም ወንድም ነው። ስለዚህ ማለት ነው በጊዜ የምታውቀው ነገር ካለ ብትነገር ይሻላል። ነገ እነዛ ሰዎች ምናምን በቃላ አንተ ከጎናቸው ልሁን ያልካቸው ሰዎች ከአንተ ማለት ሲርቁና አንተንም ሜዳ ላይ ምናምን ነገር ድንገት ካስቀሩ የዛን ሰዓት ይሆናል ቁጭት እና ጸጸት ውስጥ ነው የምትገባው። ስለዚህ በጊዜ የምታውቀው ነገር ካለ ነገር ከዛን በቃ ራስህን ከደሙ ንጽወርቅ ቤት ትችላለህ። ችግር የለውም። አመሰግናለሁ ቤተሰቦቼ። ለማንኛውም ይቅርታ፣ በጣም ምንም ነገር ማመንም አልቻሉም መቀበልም አልቻሉም። ችግር የለውም። እኔ እንዴት እንደምላቸው ነው ያሳያቸዋለሁ። እኔ አብርሽ አንተም ብትሆን ማለት ነው ጀስት በመጨረሻ ማለት የምፈልገው ነገር ይሄ እነሱን ከምትለማመጥ እነሱ ምናምን ነገር አስር ይሄድ ከነሱ ጋር ከምታለቃቅስ ያንተ ለቅሶ ያው ለነሱ ጀስት መደሰቻቸው እንደሆነ በጣም ግልጽ ነው እና እንትን ከምትል አንተም እንደ ወንድ ነገርየውን ጸጥ ብለህ በዝግታ ቀደምም እንዳልኩት በራስህ መንገድ ለማጣራት ብትሞክርና ብትደርስበት ሄርሜላን ካለችበት ከየትኛውም አይነት ችግር እነሱ ሆኑም አልሆኑም ሌላ ሰው ምና ነገር ከሆነ ብታድናት ይሻላል እንጂ እንደዚህ ማለት ቪዲዮ አስር እንትን እያሉ ነገር መልቀቁ ሄርሜላን አያድናት። በቃ ግልጽና ግልጹ ነገር ሄርሜላ የሚያድናት ስራዬ ብለህ ተከታትለ እነሱ አሁን ሲሄዱ ምናምን ነገር ጀስት ሄዱ አይደል
በቅርብ ርቀት ምናምን ነገር ሆነ ተከታትለ በአይነ ቁራኛ ነው የሚባለው እንትን ብትል ነው የሚሻለው እንጂ አስሬ አንዴ ዳኒ ቤት እየመጣ አንዴ እንትና ጋር እሱ ሄርሜላን ያድናታል ብዬ አላስብም። ስለዚህ የኔ አስተያየት እንደ ይሄን ይመስል ነበር። ቤተሰብ እስቲ የእናንተን አስተያየት ኮመንት ላይ አስቀምጡ። አሁን እነ ኤፍሬም እነ ሩታ እነ ዳኒ እነ ሜሪ ነገርየውን ያውቃሉ አያውቁም የሚለውን ጀስት እጃቸው አለበት የለበት የሚለውን የእናንተን ግምት ኮመንት ላይ አስቀምጡ። አብረሽ ደግሞ ምን ማድረግ አለበት የሚለውንም ነገር ኮመንት ላይ ማስቀመጥ ትችላላችሁ። ለዛሬ ያለን ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ይመቻችሁ።